ምናልባት እኮ ፌክ ውጤት ሊሆን ይችላል ማን ያውቃል ወረቀት መልስልኝ ገና ስትከምጣት እንደዚህ ነገር ታደርጋለህ እሱ ነው ወዴት ነው መስገቢ ተመለሽ ለኔ ለልጅ ደና ጫማ እንኳን አጥልልኝም ማድረግ ነው ልቀቀኝ አረ በፍጹም እኮ ይሰጥሻል ተባልሽ አንዴ የት ነው የምትሰጠኝ የሌባ ልጅ ማን ነው ሌባ ልጅ አንቺ አምሻ እንዴ መቼ ነው የሰጠሽኝ ለምንድን ነው የፈጠርሽ የምታወሪው አሁን እነዚህ የቆሸሹ ልብሶች ናቸው ልፋቴን ድካሜን ሁሉ ከንቱ ከተችው ለምንድን ነው የምታመሰቃቅለው ቆይ እሱማ እናቴ ለኔ ሁሉ ነገር ነበረች እኔ አልወጣም ወረቀቴን ብቻ ስጭኝ ወረቀቱን ሰጥቼሻለሁ ምን ነው አንቺ አጭው ዝም ብለሽ ቀጣዩ ቆይ ምንድነው ፍላጎት ምን ማድረግ ነው ልቀቀኝ ዝም ብለሽ እጂ ተባልሽ አንዴ መጀመሪያውን ለመጣሽ የመጣሁትማ የትምህርት ማስረጃዬን እንድሰጠኝ ነው እኮ ይሰጥሻል ተባልሽ አንዴ የት ነው የምትሰጠኝ እቤት ይሰጥሻል አሁን አፍሽን ዝጋችሁ ዝም ብለሽ እጂ እባክህ እዚህ የመጣሁት ለትምህርት ነው ውጤቴን ካላገኘው ደግሞ መመዝገብ አልችልም ያን ማዝባል ጭራ ይሄ ለኔ መናገር ለምን አስፈለገ ዝም ብለሽ ቀጥይ እባክህ ለምን እህቴ የለህም ቦርሳ ውስጥ ያለውን ነገር በሙሉ ሰደው ግን ብቻ ውጤቴን ስጠኝ አራን ማዝባል ጭራ ይሰጥሻል ተባልሽ አንዴ ቆይ ለምንድን ነው ግርግር ምፈጥሪው ተነሻው ልቀቀኝ እንደውም አንድ ነገር ልንገርሽ አለቅሽም እሺ ዝም ብለሽ ቀጥይ እባክህ ልቀቀኝ ለቃት ቆይ አንተ እዚህ ምንድን የምትሰራው በጣም ተሳፈራለሽ እኔ ላይ እንደዛ ማድረግ የሳይንስ ገና ስትከምጣት እንደዛ ነገር ታደርጋለህ ና ወዴት ነው የምትሄደው እሺ ልቀቀኝ እንጂ እኔ ምንድን ነው ያደረኩት አሴት ላይ ምንድን ነው ያደረኩት እንዴ ምን አደረኩ እኔ የትምህርት ማስረጃ ይኖር አይኖር በምን አውቃለሁ አሁን ዝም ብለና እባክህ ለአንተ ምንም አያደርግልህም ወረቀቱ ግን ለኔ ያስፈልገኛል እባክህ መልስልኝ አሴት አንቺ ወደ ቤት ሂጂ የምትፈልገው ነው ይዤልሽ እመጣለሁ አንተ ነው እርስ አሁን ወዴት ሄደች ይባላል እንዴ ኢቫና ያለችው ነገር እውነት ይሆን እንዴ አራ በፍጹም የኔ ልጅ ይሄንን አታደርገው እንደው ብቻ ግን ፈጣሪ ይርዳት አይ እሱ ይርዳት እንጂ ፍሬ ወይዬ ምን እየሰራሽ ነው እዚህ አረ ልጄ እኮ እንደወጣች አልተመለሰችም ምን ይሻለኛል ይቫዬ እየነገርኩሽ ነበር እኮ ልጅሽ ለመናገር ፈርታሽ ነው እንጂ ቆይ እንዴት ነው በዛ ውጤት አልፋ ሌላ ጥሩ ውጤት ልታመጣ የምትችለው እኔ የምነግርሽ ልልሽ የምችለው ልጅሽ ዋሽተሻለች ብቻ ነው አይ አታደርገውም ሀሴት እኔን አትዋሸኝም እሱ እኮ ያንቺ አመለካከት ነው እኔ የምነግርሽን ነገር ብትሰሚ አሪፍ ነው አረ በፍጹም አይሆንም እንደዚህማ ጉዳት ታደርገኝም ልጅሽን በዚህ ልክ አትመኛት ቆይ ምን ይታወቃል ይሄን ሁላ ድራማ እየፈጠረች ያለችው እኮ ዳዲ ውጤቱን ላኩ ስላለ ሊሆን ይችላል ግን ይኸውልሽ ምንም ተፈጠረ ምንም ግን አንቺ ወደ ስራሽ ተመለሽ እዚህ አትቁሚ እንዴት እንደተጨነቅኩ አይታይሽም እንዴ እኔ አትጨናነቂ ልጅሽ ወደ መጣችበት ተመልሳ ትሄዳለች አንቺም እስከ ዛሬ እንደለመድሽው እዚህ ትልቅ ቤት እየተንደላቀቅሽ ትኖሪያለሽ መንደላቀቃልሽው አይ ኢቫናዬ እየተንደላቀቅኩ ምኖር ይመስልሻል እና ከዚህ በላይ መቼስ ማሚና ዳዲ እንደሆኑ በአመት አንዴ ነው የሚመጡት እኔና ወንድሜም እዚህ ቤት የለንም እዚህ ቤት ውስጥ ላንቺ መኖር እኮ ከመንደላቀቅም በላይ ነው ወይስ ገጠር ያሉት ቤተሰቦችሽን እንዳላምጥተሽ ሰብስበሽ እዚህ ቤት ስታኖሪ ነው እንደዛ የሚሆንልሽ እኔ ምን ብዬ በሰው ቤት እቅድ አወጣለሁ ስሚ እንጂ እኔ እኮ ከበፊትም ጀምሮ ወገቤ እስኪጎበጥ ድረስ የምሰራው የሰው ንብረት አይጠቅመኝም ብዬ ነው እንጂ ለልጄና ለኔ የሚሆን የሰው ንብረት አጣለሁ ብለሽ ነው አይ አንቺ የሰው ወርቅ አደምቅ ነው ነገሩ አልገባኝም ምን ለማለት ፈልገሽ ነው ታዩ አንቺ አይገባሽ ይችን ሰራተኛ የሆነ ነገር ፈጥሬ ከዚህ ቤት ካለወጣሁት በቀር ወንድሜ ሲመጣ ይሄን ሁሉ ነገር ተናግራ ጉድ ነው የምትሰራኝ ይሄን እኮ አውቃ እንዳላወቀች እያስመሰለች ነው እንጂ ስለኔ ሁሉንም ነገር ታውቃለች ወይኔ ኢቫ የማንም ጽዳት መጫወቻና እንደዚህ መቀለጃውኝ ይልቀር ልቀቀኝ ተባልክ አንዴ ምን እሺ ምንድነው የምትታገለው እና ቀጥል ይሰጣል ተባልክ አንዴ መጀመሪያ ልቀቀኝ ደርሰናል አዎ በዚህ ጋር እሻው እና ቀጥል ወዴት ነው ስማ አከራይ እንዲህ ስንሆን ካየችኝ ጓዜን ጠቅልላ ነው የምታባርረኝ እሱ እኔን አይመለከተኝም እና ቀጥል ይኸውልህ ወረቀቱ የምፈልገው ከሆነ ወደ ግቢ አገባምሽ እሺ ፈጠና አድርገው ግን ሌላ ነገር አስበህ ከሆነ እንጣላለን ወፍ አላሰብኩ
መታወቂያዎቹንም እንዳትረሳ። እንዳትከተለኝ ትሰማኛለህ? ሌላ ነገር አስባ ከሆነ ግን በጣም ከባድ ነገር ነው የሚፈጠረው። ብራዘር፣ ለ9ኛ ጊዜ እየነገርኩሽ ነው። አላስብኩም። ቆይ ግን አንተ ለማታውቃት ሴት በዚህ ልክ ምን ይሽ? ቢገባ አንተ የወሰድከው ፋይል ማለት ለእናትየውም ለልጅየውም በጣም ትልቅ ነገር ነው። ቆይ እንዴት እንደዚህ ነገር ታደርጋለህ? ልጅቷ ስልኳ አይሰራም፣ ከተማውን አታውቀውም። እንደዚህ ማድረግ ነበረብ? እኔ እንደዛ መሆኑን መቻወቅኩ። በዛ ላይ ደግሞ ቺኳ የሌለ ፈዘዘችብኝ እንጂ ነቃ ብትል እኔም እንደዛ አልዳፈርም ነበር። ደግሞ አታፍርም? መልስ መልስልኛለህ። ቀይ መጣል አልተባልክ አንዴ አትነጫነጭ። እሺ አፍት ነው ግን ተሳስተ ሌላ ነገር ካሰብክ። አላሰብኩም። ወረቀቱን አይደል እንፈልገው ይገጫል። ዋሌቴስ? ስማ፣ ዋሌቱን ግን ወርቁ አግኝቼው እንጂ ሰርቄ አይደለም። እሺ የኔንስ እንዴትም ብዬ አገኘው ነበር። ግን እዚህ ምስኪን ልጅ ላይ እንደዛ ነገር ማድረግ አልነበረብህም። በድጋሚ እንደዛ ነገር ስታደርግ እንዳላይ። ኧረ እባክህ ምን አገባ? እንዳንተ ደልቶ የምኖር ይመስላል እንዴ? የዕለት ጉርሽን እንኳን መሸፈን ከብዶኛልሽ። ወይኔ ቸሪ ሊስትሮ ጫማ የለቀቀ አቤት። እንዴት ነሽ? ልግባ? ወዴት ነው የምትገቢ? ተመለሽ። ረሳሽኝ እንዴ? ባለፈው እኮ ተገናኝተን ነበር። ሀሴት ነኝ የፍርዬ ልጅ። አውቄሻለሁ ሀሴት። እና እናትሽን በዚህ ልክ ለምን አታለልሻት? አልገባኝም። መቼ ማለቴ ምን ብዬ አታለልኳት? ከዚህ በላይ እንዴት ልታታልያት ፈለግሽ? ለማንኛውም ከዚህ በላይ ሳትዋረጂ ከነ ጉድሽ ተመለሽ። አልገባኝም። ቆይ ወዴት ነው የምመለሰው? እዝራኤት ነው እሱ እዛ ነው ያለው። ወደ ቤት እንድመለስ ነግሮኝ ነው የመጣሁት። መዋሸቱን ለምን ፈለግሹ? እኔ ምንም የዋሸሁት ነገር የለም አይደል? እሱን ግቢና እናትሽን ሸውጅበት። እኔን ኢቫናን መቼም አትሸውጅኝም። ሀሳብሽ በደንብ ገብቶኛል። እዚህ ቤት ለመግባትና የእኛን ኑሮ ለመኖር ብለሽ ይህን ሁላ ድራማ እንደምትሰሪ በደንብ አውቃለሁኝ። ስሚ፣ አይደለም ያንን ውጤት ልታመጪ ይቅርና ደህና ትምህርት ቤት ራሱ ገብተሽ የምታውቂ አይመስለኝም። እንዴ ቆይ ለምንድን ነው እንደዚህ የምትይው? ፍርዬ እኮ ከአንቺ ይልቅ ለእኔ እናቴ ናት። ደግሞ ለምንድን ነው ማታልላት? ደግሞ ከተማ ለመምጣት ብዬ እናቴን አላታልላትም። ለአንቺም ለአባትሽም ውጤቴን አሳያቸዋለሁ። እሱን እስከምታረጊ ማን ይጠብቅሻል? ልጅ ሀሴት ወይም አይ ነይ ግቢ። ነይ እናቴ ነይ የኔ ወርቅ። እዝራ በማያገባ ጉዳይ እየገባ ነው ያለው። ምንድን ነው የምሰማው ነገር? ምንድን ነው? ምን ሰማሽ እማዬ? እውነት አንቺ እዚህ ለመምጣት እኔን ሸውደሽኛል? እኔን አታለሽኛል? ኧረ እማዬ የተፈጠረውን ነገርኩሽ አይደል እንዴ? ልብሴና ወረቀቴን እኮ ሌባ ወሰደብኝ። በዚህ ነገር እኔን ልትሸውጂ ነው ሀሴት? ይቅርታ እማዬ። ይሄ ሁሉ በሰው ቤት እንዲህ መከራዬን ያየሁት ለዚህ ነው? እኔን ሸውድሽኝ? ኧረ እማዬ ተረጋጊ። አልረጋጋም አልረጋጋም። አንቺ እዚህ እኮ የማንንም ግልምጫችን የኖርኩት አንቺ ትማሪልኛለሽ ብዬ ነው። ያንን ሁሉ ድካሜን ከንቱ አደረግሽው። ከንቱ በቃ። እማዬ ተይ ተይ እባክሽ፣ እንደዚህ አትሁኝ። እንደዚህ እንደምታዩ ቤት ኑሮ ያማረ እንዳይመስልሽ። እዚህ እየሰራሁኝ 3-4 ቦታ ጽዳት የምሰራው አንቺ ለሚያስፈልግሽ ነገር ብር ስለምልክ ነው። ይህን ሁሉ ታውቂያለሽ። ግን በተደጋጋሚ ከኑሮ ጋር የምታገለው ነገ አንቺ ተምረሽ ታሳልፊልኛለሽ ብዬ እንጂ እንዲህ ከንቱ ታስቀርኛለሽ ብዬ አልነበረም። አዎ ከንቱ አስቀረሽ። አውቃለሁ እማዬ፣ ግን ሰው የሚልሽ ነገር መስማት የለብሽም። እኔ አንቺን አልዋሽሽም እኮ። ካልዋሸሽኝ እንደዛ በኩራት ደረቴን ነፍቼ የተናገርኩበት ውጤት አለ እኮ። አሳይኝ 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 አልኩሽ እኮ። ምን አባሽ ይዘጋቻል? አሳይኝ። እማዬ ይቅርታ፣ መጠንቀቅ ነበረብኝ። ትሰሚያለሽ? ቢገባሽ ብትማሪ ከኔ በላይ የምትጠቀሚው አንቺ ነበርሽ። ያቺ ያሳደግኳት ትንሽ ልጅ የለችም። ዛሬ አድገሻል፣ አይምሮሽ በልጽጓል ብዬ ሳስብ አንቺ ግን መንገድሽ
ወደ ሌላ ነው። አሳፋሪ ነሽ። እሺ ታሳፍሪያለሽ። ልፋቴን ድካሜን ሁሉ ከንቱ ከተችው። ውሃ በላሽው ድካሜን። ለዚህ ነው ወይ የደከምኩት? ማንም የገላመጠኝ ለዚህ ነው ወይ? ወይኔ ፍርዬ፣ ወይኔ ፍርዬ። እንዴት ነው ላስረዳሽ የምችለው? እንዴት ባስረዳሽ ነው የሚገባሽ? ቆይ እኔ አንቺ ከማስደሰት በስተቀር ምንም አስቤ አላውቅም። አምላኬ አንተ ታውቃለህ። ግን እሷ ሊታያት አልቻለም። አንተ ግን ታውቃለህ። እንዴ እዝራ፣ ወይ ምንድን ነው ይሄ? ይሄ ያሴት ፋይል ነው። ያ ሊስትሮ ነበር እንደዛ ያደረገው። እንዴ አገኘኸው እንዴ? ውጤቷን ብታየው ማለት ነው ልጅቷ እውነትም ጂኒስ ነበረች። ምናልባት እኮ ፌክ ውጤት ሊሆን ይችላል። ማን ያውቃል? እንዴ አንቺ ደግሞ የምሬን እኮ ነው። ልጅቷ ወደ ከተማ መምጣት ስለምፈልግ ይህን ምክንያት አድርጋ ለመምጣት ሊሆን ይችላል። ይኸውልሽ ይሆናል ብለሽ የምታስቢው ነገር ብቻ አትናገሪ። አሁን ለማንኛውም በቃ እንሂድ። ወዴት? ቅድም ሴት በጣም ተጨናንቃ ነበር እና ፍርዬም ደስተኛ ትሆናለች። እኔ እሰጣታለሁ። አንተ በቃ ወደ ስራ ሂድ። እሺ በቃ ውሰጂላት። እሺ በቃ እቤት ስገባ ግን ደውልልኝ። እሺ እሺ እሺ። ሰላም። ይህን ውጤት ለሀሴት ሰጠዋት ማለት እድሜ ልኳን እኛ ቤት ውስጥ ጥገኛ ሆና ትኖራለች ማለት ነው። አባዬም ደግሞ የውጭ የትምህርት እድሉን ለእሷ ሊሰጣት ይችላል። ሀሴት፣ ይሄ ነገር ትላንት መተሽ ላንቺ አይገባሽም። ለኔ ነው ሁሉም ነገር የሚገባው። ስለዚህ ወይ በገዛ እግርሽ ከዚህ ቤት ውልቅ ብለሽ ትወጫለሽ፣ አለበለዛ ደግሞ እኔ የምትወጭበትን መንገድ አመቻችልሻለሁ ማለት ነው። እማዬ አምጪ ላግዝሽ። እስቲ ልቀቂኝ ወደዛ። እንዴ እማዬ እያመመሽ እኮ ነው። ምን አለ ባግዝሽ? አንቺ እኮ እዚህ የመጣሽው ቤት ለመወልወል አይደለም። እሺ አውቃለሁ፣ ግን እማዬ እንዲህ እያመመሽ ደግሞ ላግዝሽ እፈልጋለሁ። አሁን እኮ እዚህ ነኝ። በትርፍ ሰዓቴ ማገዝ እችላለሁ። ውይ እንዴት አስበሽልኝ ሞተሻል። በጣም አስበሽልኛል። ብታስቢማ ኖሮ አንገቴን ቀና አድርጌ የተናገርኩልሽን ውጤት ታሳይኝ ነበር። እንኪ እንኪ ሞክሪውና እንዴት እንዳሳደግኩሽ ታይዋለሽ። የኔ ውጤት፣ የኔ ድካም፣ የኔ ልፋት ለዚህ አልነበረም። እሺ ሞክሪው እዩ። እማዬ እኔ በህይወት እያለሁማ አንቺ አንገትሽን አትደፊም። እስራ የት ነው ያለው? ምነው ቆየክ? ሊስትሮ ሌላ ሊስ አረጋድ ግን የሌለ ለእኔ ፈረገጥከኝ። ለሰው የሚያክል ህንፃ እየገጨ ለእኔ ለልጅ ደህና ጫማ እንኳን አጥደልኝም። ምን ነው አባ፣ እኔ እንጀራ ልጅ ነኝ እንዴ? ዳዲ፣ አረ ምን አደረግኩ እኔ? አረ ተው አስበኝ፣ አረ ተው አስበኝ። ሊስትሮ። አቤት አቤት አቤት። ጫማ ትሰፋለህ? አረ እሰፋለሁ። ምን መስፋት ብቻ፣ የሚታጠብም ካለ የሚሰፋም ካለ፣ አረ የሚተኮስም ካለ ተኩሳለሁ። እሺ ና፣ እኔ እንኳን የሚሰፋ ነው። ና ግባ። እዚሁ ጠብቀኝ። በቃ ይዤልህ ልምጣ። አረጋድ ደግሞ እኮ አጨክንብኝም። እዚህ ጋር ሳማረብህ እዚህ ጋር ግጭት አድርገህ ታስደስተኛለህ። እዚህ ጋር ስስቅ ደግሞ እዚህ ጋር ነሳ አድርገህ ደግሞ ትመልሰኛለህ። ይሄ ጫማ ነው ሰፋ። ይሄ ጫማ ግን የማን ነው? ትንሽ ጫፉ ላይ እንደው እንደ መገንጠል ብሎ ነው እንድታያይዘው ብዬ ነው። በል ስፋው። ኧረ አያሳስብም ማዘሩ። አዎ እኔ የምልህ ስራ እንዴት ነው ታዲያ? ሊስትሮ ስራ ገበያ አለ? አረ ወፍ ምንም ስራ የለም ማዘሩ። ይኸው ቁጭ ብዬ ከምውል ብዬ ያው በዚህ በጠራራ ፀሐይ ሊስትሮ እያልኩ እላለሁ። በዛ ላይ ደግሞ የሰፈር ሰው ምቀኛ ነው ማዘሩ፣ ምቀኛ። አንተ ሰው ምን አስመለከተ? ዝም ብለህ ስራህን አትሰራም?
ሁሉም ሰው የራሱን ስራ ነው የሚሰራው። ደግሞ አንተ ወጣት ነህ። በዚህ እድሜ ካልሰራ መቼ ልትሰራ ነው? እሱማ ማዘሩ። እኔ ይኸውልህ ፍርዬ ይባላለሁ። የዚህ ቤት ሰራተኛ ነኝ። ቸር ይባላሉ ሊስትሮ። እሺ ምግብ በልተሃል? ኧረ አልበላሁም። ፈር ልብላ። በቃ ልጄ ይዛልህ ትመጣለች። እሺ ጠብቅ። ምን እዚህ ቤት ይሰራል? የሚበላው እኮ የለም። በቃ እሷ ይዛልህ ትመጣለች። አይዞህ። አረ ቤት ነኝ። ኢቫ መቼ ፋታ ስጠኛለች ብለህ ነው? አሁን ራሱ ስራ ነኝ ብዬ ነው ወደ ቤት የመጣሁት። ትንሽ ረፍት ላድርግና እመጣለሁ። አረ ምንም አዲስ ነገር የለም፣ እንደተለመደው። እስኪ እባክህ ኔክስት ዊክ እሄዳለሁ ብያለሁ። እሺ እሺ፣ በቃ እደውልልሃለሁ። ሰላም ነው አንተ? እንዴ አንቺ እዚህ ድረስ ለምንድን ነው የመጣው? ቆይ አንተ ሰውዬ ምንድን ነው የምትፈልገው? ለምንድን ነው የምትከታተለኝ? አንቺ ራሱ እዚህም እንደምትሰሪዋ ምን አገባ? ለምንድን ነው ህይወት የምታመሰቃቅለው? ቆይ አረ ቆንጂዬ ተረጋጊ። አይታይሽም እንዴ? ጫማሽን እኮ እየሰራሁልሽ ነው። እሱን ተውና እናቴ ምን ያህል እንዳስጨነቃት ግን ታውቃለህ? አሁን ወረቀት መልስልኝ። እኔ ነው አንቺ በጥፊ እንዳለሽ ልቀቂኝ። በጥፊ እንዳለሽ ምን እየሆናችሁ ነው? እማዬ እሱ ነው ወረቀቴን ወሰደብኝ። እሱ ነው ሻንጣዬን ወሰደብኝ። ምንድን ነው እሱ? ምን? አዎ እሱ ነው። እውነት ነው? አረ ፍርዬ፣ እኔ አንቺ ልጅ መሆኗን በምን አውቃለሁ? አንተ የማንም ልጅ ትሁን እንዴት መንገድ ለጠፋው ከሌላ ቦታ ለመጣ ሰው እንደዚህ አይነት ስራ ትሰራለህ? አሁን ወረቀቴን መልስልኝ። በአንተ ምክንያት የምታምነኝ እናቴ እንኳን ተጠራጥራኛለች። ልብሱን እንደፈለግ ግን ወረቀቴን መልስልኝ። እውነት ሀሴት ልጅ የምትለው ትክክል ነው? የትምህርት ማስረጃው ያለው አንተ ጋር ነው? አዎ ነበረ፣ ግን አሁን ላይ እኔ ጋር አይደለም። መለስኩልሽ። አንዴ ምን እንደሚያስጮሽ? ለማን ሰጠው? ያ ነዋ አብሮሽ የመጣው ለሱ ሰጥቼዋለሁ። አልገጨሽም እንዴ? አላመጣልኝም። ማን ነው እሱ? እዝራ። ለሱ ሰጥቼው ነበር እኮ። ያመጣልሽ መስሎኝ ነበረ። አይ አላመጣልኝም። ይኸውልሽ ሀሴትዬ፣ እዝራ ጋር ከሆነ ምንም ችግር የለውም፣ እኔ ሄጄ እቀበለዋለሁ። አንተ ግን ልጄ ላይ የፈጸምከው ድርጊት በጣም ያሳፍራል። ትንንሽ የሚመስሉ ሰዎች ላይ የምንፈጽማቸው ድርጊቶች ግን ያንን ሰው ምን ያህል እንደሚጎዳው መገመት በጣም ከባድ ነው። አሁን ለልጄ ልብስ መጥፋት ቀላል ሊሆን ይችላል። በዛ መሀል ግን ይገባሃል አይደል? አዎ ገብቶኛል ማዘሩ። በል አሁን ጫማውን ስፋ እናውጣ። ጨርሻለሁ። ማን ነው? ኧረ ማን ነው? ኤቫዬ አንተ ደግሞ እዚህ ምን ታደርጋለህ? ማንም ሰው የለም ብለሽ ጭራሽ የማንንም ሌባ መሰብሰቢያ ያደረግሽው ቤቱን። የሀሴትን ጫማ ሊሰፋ መጥቶ ነው። እሺ አሁን አንቺ ግቢ። ስማ ደግሞ አንተ ምን እንደሚያበጣጥስሽ ማንነትን በደንብ ነው የማውቀው። እሺ ሁለተኛ እዚህ ቤት እንዳላይሽ። እንኳን ደስ አለሽ። ከዚህ በፊት እንተዋወቃለን? ምን? አንተ እኔን ጭራሽ ልታቀኝም ትፈልጋለህ? እንዳታስበው። የሌለ ነገር የተናገርኩሽ እኮ ነው ያስመሰልሽው። ምንድን ነው እንዲህ እንደ ፋንዲሻ የሚያንጣጣሽ? ስሚ፣ ስለ እኔ ሲወራ ሰማሽ እንጂ እኔን አታውቂኝም። እሺ የሌባ ልጅ። ምን? ማነው የሌባ ልጅ? አንቺ እቤትሽ ስለሆነ እንጂ ጠቅልዬ ነበር እሺ ሞረውርሽ ዞን ፊት። ውጣሽ! አሁን ውጣ። ይወጣልሻል። ጭራሽ ማንንም ሌባ እያመጡ ያሰድቡኝ ጀመር። ሴትዬ ወይ ጉድ! ልጁ እኮ ሳይወጣ ኢቫና መጣች። ሰማሽ አይደል እማዬ? እኔ ምንም የዋሸሁት ነገር አልነበረም። ነገሩ አንቺ ትክክል ነበርሽ። እኔ ነኝ የሰው ወሬ ሰምቼ። ምን እያደረጋችሁ? ምን አደረገን ኢቫናዬ?
ይህን ልጅ ድጋሚ ላዩ አልፈልግም። የማንንም ሌባ እዚህ ቤት ውስጥ አሰብስቦብኝ። ኢቫናዬ እኔ ነኝ ስላላወቅኩን ያስገባሁት። ግን እኮ ኢቫና እንኳን መጣ፣ ልቤ እኮ ተረጋጋ። ምን አግኝተሽ ነው የተረጋጋሹ? የሀሴት ውጤት እሱ ጋር እንደነበረ ሰማሁ። አረ እግዚአብሔር ይመስገን። እስኪ እናያለን። እማዬ የዝራ ቤት ወዴት ነው? ቅርብ ነው፣ ግን ብቻሽን መሄድ የለብሽም። ያ ሊስትሮ ደግሞ መንገድ ላይ ጠብቆ እንዳይተናኮልሽ። ከአሁን በኋላ ምን ያመጣል እማዬ? አይታወቅም። አንቺ እዚህ ኢቫና ከጠራችሽ ታዘዣት፣ እኔ እስከዛው ደርሼ እመጣለሁ። ይሻላል እማዬ። አዎ እንደዛ ይሻላል የኔ ልጅ። ይኸውልሽ ታዲያ ኢቫና ነገር ከፈለገችሽ መልስ እንዳትመልሽላት፣ ዝም ብያት እሺ? እኔ እስከዛው ደርሼ እመጣለሁ። እሺ እሺ እማዬ። ተመስገን። ጠፍቶ ቢቀር እንዴት ሆን ነበር። ክብር ምስጋና ይድረስ። ተመስገን የኔ አባት። ዳዲ ለምን አታምነኝም? ልጅቷ ፍርዬን እያታለለቻት ነው እያልኩ እኮ ነው። ምንም ውጤት የሚባል ነገር የለም። አዎ አውቃ እዚህ ቤት ለመግባት ሰበብ እየፈጠረች ነው ያለችው። እንዴ ዳዲ ልጅቷ በስነ ስርዓት ራሱ የመጀመሪያ ደረጃ ትምህርቷን ያጠናቀቀች አይመስለኝም። አሁን ቤት አይደለሁም። እሺ ይህን ውጤትማ ለዳዲ መላክ የለብኝም በፍጹም። ሰጥሻት እንደ ይባ እና ደስ አላት? ውይ ባዬ ፍርዬን ካልሆነ ወይ ሀሴትን ቤት ትልክልኛለሽ እንዴ? አይ ቤት እንኳን አይደለሁም፣ ቤቴ ጸርቶ እንጠብቀኝ ብዬ ነው። አንቺ ደግሞ ከመቼ ጀምሮ ነው ስራ መስራት የጀመርሽው? አይ ካልሰራሽማ አትምጪ፣ ይልቀን ይመጣለሁ። በይ ቻው፣ ልተኛበት። ማለቴ ስራ በዝቶብኛል። እሺ ቻው። ኡፍ ይባ ማን ነው? ይግቡ። እዝራዬ እንዴት ዋልክ? ፍርዬ ወይ እንዴት ነሽ? ይመስገን ደህና ነኝ። ይመስገን ፍርዬ። ለይባ እኮ ደውዬላት ፍርዬ ላክልኝ እያልኳት ነበር። እንኳን መጣሽ። እኔማ እኮ የልጄ ውጤት አንተ ጋር ነው መሰለኝ። እንዴ ፍርዬ ከቤት ከወጣሽ ቆየሽ እንዴ? ለይባ እኮ ላኩላት። የልጄን ውጤት? አዎ አልተገናኛችሁም እንዴ? አይ አግኝቻታለሁ፣ ብዙ አልቆየንም። የልጄ ውጤት እሷ ጋር ነው ያለው? አዎ ፍርዬ አታስቢ፣ አሁን እኮ ደውዬላት ላሴ ሰጥቻታለሁ ብላኛለች። እሺ እዝራ አመሰግናለሁ። እንዴ ምን አረኩና? ልጄን ስለረዳሃትና ስላስመለስክላት አመሰግናለሁ። አረ ምንም ማለት አይደለም ፍርዬ፣ ተይ እንጂ። እንዴ ትልቅ ነገር ነው እንጂ ልጄ የዋሸችኝ መስሎኝ በጣም ተናድጄና ተጨንቄ ነበር። ፍርዬ ልጅሽ በጣም ጎበዝ ነች፣ ደግሞ በዛ ላይ ቆንጆ ልጅ አለች። በቃ እዝራዬ ቤቱን ላጽዳልህና ልሂድ። እዛ የሆነ ትምህርት ቤት አናግሬያቸው ነበር፣ ወደዛ ልሂድ። እንዴ ፍርዬ ከዚህ ሌላ ተጨማሪ ስራ? አዎ እዝራዬ ልጄ አሁን እዚህ መታለች። የእሷን ይኸውልህ የትምህርት ቤት የተለያየ የትራንስፖርት ለመክፈል እኔ መስራት አለብኝ። አሴት እድለኛ ነች፣ በጣም ጠንካራ ናት አለቻት። ኧረ እሷም ጎበዝ ናት። ልፋቴን ከንቱ አላስቀረችም። በእውነት እንደው ጎበዝ ልጅ ስለሰጠኝ ፈጣሪ ይመስገን። ክብር ምስጋና ይድረሰው። አንተ ከተማም ገብቻ አልረሳኝም። ምን ቀረኝ ብዬ ነው ደግሞ መመጣው። ባይሆን አንተ ደግሞ ደጋግማ አስደውል። ሀሴት ማንን እያወራሽ ነው? ፍቅረኛሽ ነው? ኧረ አይደለም።
እዚህ መተሽ መኖርሽ ምንም ጥሩ ስሜት እየሰጠኝ አይደለም። እንዴት? እዛው ኩዮችሽ ጋር ሄደሽ ብትማሪ አሪፍ ይመስለኛል። የዳዲና የእናትሽ ሀሳብ ምንም ጥሩ አይመስለኝም። ለምን እንደዛ ያልሽ? እስኪ ራስሽን ተመልከችና እኔ ነኝ ምን ይታይሻል? አንቺ ጋር ውድ የሆኑ ልብሶችና ጌጣጌጦች አሉ፣ በጣም ያምራሉ። በቃ አዎ እንደጠበቅኩት ነው። የከተማው ሴቶች በሙሉ እንዳንቺ ናቸው። አብዛኞቹ አዎ፣ ግን ራስሽን ከእነሱ ጋር ለመወዳደር በጣም ይከብድሻል። ሰማይና መሬት ናችሁ። እኔ ከማንም ጋር መወዳደር አልፈልግም። ሀሴት ነኝ። እንደ ሀሴት ነው መኖር የምፈልገው። መስሎሽ ነው? እኔ እስካሁን በደንብ እያስጠነቀቅኩሽ ነበር። መሰሎችሽ ጋር ሄደሽ እንደነሱ አብረሽ ብትኖሪ እና ብትማሪ የተሻለ ይመስለኛል። እዚህ ከተማ መምጣትሽ መማርሽ ምንም ለውጥ የለውም። ተመሳሳይ ነገር አልፈልግም። አዲስ ነገር ማየት መሞከር እፈልጋለሁ። ከተማ ደግሞ ከገጠር የተሻለ ነው። የተሻለ ነገር ደግሞ አዲስ መንገዶችን ይከፍታል። ይሄ የህይወቴ አዲሱ መንገድ ነው። አልመለስም። መብትሽ ነው። እማዬ እዝራ ጋር ሄዳለች። የምትፈልጊው ነገር ካለ እኔን ጥሪኝ። እሺ፣ የሚታጠቡ ልብሶች አሉ መኝታ ቤት። እሺ። አንቺም እንደ እናትሽ ነሽ ሀሴት። ምን ነፍርዬ? ወገቤን ጠርቷል እኮ በቃ ነስከ ቁጭ በል እንዴ ፍርዬ፣ በዚህ ልክ መቸገር የለብሽም። ጠርቷል ደግሞ ቤቱ። ግን እንደዚህ ሆነሽ መሳሪያ አሪፍ ነው፣ ብትታይ አሪፍ ይመስለኛል። ሰሞኑን ብርድ ነው መሰለኝ ወገቤን ቀስፎ ይዞኛል። ወይ ፍርዬ፣ እስኪሻለሽ ድረስ ለምን ልጅሽ አታግዝሽ? ወይ አይሆንም። እሱ አሁን የምትማርበት እንጂ ስራ የምትሰራበት ጊዜ አይደለም። እሺ ቆይ የት ዩኒቨርሲቲ ነው የምትገባው? እንጃ። እኔማ ምኑን አውቄ ብለህ ነው? የኢቫን አባት ናቸው የሚያስገቧት። ገና ለእሳቸው ውጤቷን ልኬ ነው የት እንደምገባ እንጃ። ውይ ጋሼ ከሆኑማ ጥሩ ትምህርት ቤት ትገባለች። እስቲ ፈጣሪ ከረዳት። እኔማ ውጤቱ ጠፋ ስትለኝ እኮ ተጨንቄ ነበር። እንዴ ፍርዬ፣ ለምን እንደዚህ ታስቢያለሽ? አስቴት እኮ ወጣትና ቆንጆ ልጅ ነች። ሌላ መንገዶች ሊኖሩ ይችላሉ። አይ ዝራዬ፣ ከትምህርት በላይ ምንም የተሻለ ነገር የለም። እኔ እኮ ባለመማሬ ነው በዚህ እድሜ የሰው ቤት ከዛም እዛም እየዞርኩ ማጸዳው። እሷ ደግሞ ከኔ የተሻለች ስለሆነች ከኔ የተሻለ ኑሮ መኖር አለባት። እንደኔ ሆና መቅረት የለባት። በእርግጣው እሷን መማር ነው ፍላጎቷ። በዛ ላይ ደግሞ በጣም ጎበዝ ልጅ ነች። እንደ ኢቫና ብትሆን ነበረ ችግሩ። ተው ዝራዬ፣ እንደዚህ ስትል ከሰማች ታብዳለች። በቃ እሺ ፍርዬ፣ ለማንኛውም አሁን ወደ ቤት ሂጂ። እንደዚህ ነች መስራት የለብሽም። እረፍት አድርጊ። እሺ ዝራዬ፣ እድሜና ጤና ይስጥ። ወይ ምን ነው ፍርዬ፣ በጣም አመመሽ እንዴ? ደህና ነኝ። ወይ ካልሆነ ልጅሽን ጠሪያትና እሷ ወደ ቤት ወሰድሽ። ብቻሽን መሄድሽ ጥሩ አይመስለኝም። አይ እሷማ መስማት የለባትም፣ ትጨነቅብኛለች። እኔው ራሴ እንደምንም ብዬ ሄዳለሁ። ቆይ እኔ ያለስልሽ እኮ ደግሞ ስራ ይህንንም ሙሉ ያበዛው ይውሉታ። ይህ ልብስ በጣም ነው የሚያምረው። መቼም በጣም ውድ መሆን አለበት። አልገባኝም። እስካሁን እዚህ ነሽ? አይ ልብሶችሽን መለየት አቅቶኝ እኮ ነው። ሁሉም ንጹህ ናቸው። አንቺ ሀሴት፣ አሁን እነዚህ የቆሸሹ ልብሶች ናቸው? እስኪ ዞር በል። ደግሞ ይኸውልሽ፣ እነዚህን ውሰጅና ለእናትሽ ስጫት። ለማየ? ለምን ለማየ? ለነገሩ አሁንማ እዚህ መተሻል። እስከ ዛሬ እናትሽ እኔ ለብሼ አልፈልግም አስጠሉኝ ያልኩትን ልብሶች ለልጄ ይሆነኛል እያለች ታስቀምጣቸው ነበር። አሁን ግን እዚህ ስለመጣሽ የምትፈልጊያቸውን ልብሶች እየሞከርሽ እየለካሽ መውሰድ ትችያለሽ።
እማዬ ትልክልኝ የነበረው ያንቺ ልብስ ነው እንዴ? ሌላ ከየት ልታመጣ ትችላለች? ግን እኮ አዳዲስ ናቸው። አዎ እንደዛ ነው። እኔ ልክ እንዳንቺ በአመት አንድ ጊዜ አይደለም ልብስ የሚገዛልኝ። ልክ ነሽ። ለእኔ አዳዲስ ናቸው። ደግሞ ብራንድ ስለሆኑ እንደተለበሱ ያስታውቁ። አዎ አብዛኞቹ እንደዛ ናቸው። አሁን እዚህ ጋር ቆመሽ ወሬ ታወሪያለሽ ወይስ ሄደሽ ልብሱን ታጥቢያለሽ? እሺ። ደግሞ ወይ ባና ልክ ልብሱን አጥበሽ ስጨርሽ ተመልሰሽ ነይ። ሌላ የማዝሽ ስራ ይኖራል። እሺ። ቆይ ልብሶቹን እኔ ይዤ ሄጄ እንዳሳጥባት ነው የፈለገችው ወይስ ምንድነው ትተው ሄደችው? አቃጥላ ልትደፋኝ ነው። ወይ ጭራሽ መንቀሳቀስም ሊከለክለኝ ነው እንዴ? አረ ምን በደልኩ ፈጣሪ? አረ ምን ጉድ ነው? ውይ ቀስፎ ያዘኝ እኮ። ሊስትሮ አለ ሊስትሮ ይላል ሊስትሮ አለ ሊስትሮ አለ ይላል ሊስትሮ አለ ሊስትሮ አለ። ያሴት እናት ወይ ምን ነው? ምን ሆንሽ? ትንሽ ወገቤን አሞኝ ነው። አይዞሽ ያሴት እናት። ምንሽ ነው? የምረዳሽ ነገር አለ እንዴ? አንተ ነህ እኔን የምትረዳኝ? ሀሴት ላይ ባደረኩት ነገር አዝነሽብኛል አይደል? ማዘን ብቻ እሷን ከምትነካ እኔን እንደፈለክ ብታረገኝ። እሺ በቃ ይቅርታ ማዘሩ። እኔ የምለው ግን ቆይ ግን እንዴት ነው በሰው ቤት እየሰራሽ ልጅሽ ነው ያመጣሻት ነው ወይስ እሷም ስራ ልጀምር? አይ ልጄ፣ እሷ ትምህርቷን ለመማር ነው ወደ ከተማ የመጣችው። እኔ ከሰራው ለልጄ አይበቃም? እኔ እሰራላታለሁ። እሺ አሁን ደህና ካልሆንሽ በቃ ወደ ቤት ልውሰድሽ። አይ ደህና ነኝ፣ ግድ የለም። አረ ያሴት እናት አያሳስብም። እኔም ወደዛ ስለሆንኩ ደግፍሻለሁ። አይዞሽ አይዞሽ ማዘሩ። እናት አለህ ማለት ነው? አይ እናት እንኳን የለች። ግን ለምን ጠየቅሽ? እናት ያለው እናቱን የሚወድ ልጅ እንዲህ ለሰው እናት ይቆረቆራል ብዬ ነው። እሱማ እናቴ ለእኔ ሁሉ ነገር ነበረች። ብቻ ተይው ማዘሯ፣ ታሪኩ ብዙ ነው። ስለዛ ነገር ማስታወስ አልፈልግም። ማዘሯ ያው ልጅቷ እርሶ ልጅ መሆኗን አላወቅኩም ነበረ እንጂ አልዳፈራትም ነበር። በዛ ላይ ደግሞ ቦርሳውም እቃውም ቤት ነው ያለው። እመልስላታለሁ። ይኸውልህ የእኔ ልጅ ስለሆነች ብቻ አይደለም፣ ሰዎች በምን አይነት ሁኔታ ላይ ሆነው እንደምታገኛቸው አይታወቅም። መጠንቀቅ አለብን። በምንም አጋጣሚም ቢሆን ሰዎች ላይ ክፋት ለማድረግ አትሞክር። ይኸውልህ ቸሪ፣ ሌብነት በጣም መጥፎ ነገር ነው። ፒስ በቃ ማዘሯሽ፣ አሁን ስለ ደከመሽ ልሸኝሽ፣ እንዳትቆይ። አይዞሽ በልሽ። አይዞሽ ማዘሯ። በቃ ማዘሯ ደርሷል መሰለኝ። ደርሻለሁ። ተባረክ። ቀስ እያልኩ እረፍት አድርጉበት። እሺ እሺ። በል ማዘሯ፣ ሀሳብሽ እኮ ይገባኛል፣ ግን ምን ላድርግ? ይሄ ሊስትሮ ስራ የዕለት ጉርሼንም አይሸፍንልኝ። በዛ ላይ ደግሞ የሰፈር ሰው ምቀኛ ነው። እሺ እኔ ብቻዬን ነኝ፣ ምን በልቼ ላድር ነው? ሊስትሮ
ተመለስሽ እንዴ? አዎ መጣሁ። ጥሩ። ኤቫዬ፣ አቤት። እዝራን እኮ ስጠይቀው ወረቀቱን ላንቺ እንደሰጠሽ ነገረኝ። የምን ወረቀት? የሀሴትን ውጤት ሰጥቶሻል? አንቺ ጋር ነው ያለው? አዎ ነበር፣ ለልጅሽ ሰጥቻታለሁ። ያው ማለቴ በድጋሚ ጠፋ ካላለች። ግን ውጤቱን ሳይው ትክክለኛ አይመስለኝም፣ የተሰራ ይመስላል። ምን? አዎ እንግዲህ ከልጅሽ ጋር ግቢና ተነጋገሩ። እኔ ምን አገባኝ? ሀሴትዬ፣ ወይ እማዬ መጣሽ እንዴ? አዎ መጣሁ። እንዴ ልብስ አጠብሽ እንዴ? አዎ እማዬ፣ ኢቫን አጣቢ ብላኝ እኮ አጠብኩ። ግን ልብሶቹ ያን ያህል ቆሻሻ ስላልነበሩ ቶሎ ነው የጨረስኩት። ጎሽ ተባረኪ የኔ ልጅ። ውጤትሽንም እንደሰጠችሽ ነግራኛለች። እንግዲህ አባትዬው ይዩትና የሚሉትን እንሰማለን። እሺ፣ ግን ኢቫና ጋ ነው አለሽ እንዴ ዝራ? አዎ ኢቫና ጋር ነው ያለው አለኝ። እሷንም ስገባ አግኝቻት ሰጥቻታለሁ ብላኛለች። ለማን? ለአንቺ ነው። አረ ለእኔ አልሰጠችኝም እማዬ። ለምንድን ነው እንደዚህ ያለችሽ? ሀሴት እንዴ የምሬን ነው እማዬ፣ ለእኔ አልሰጠችኝም። እንዴ ሳትሰጥሽ ታዲያ ሰጥቻታለሁ ብላ ምን አናገራት? አላውቅም እማዬ፣ ግን ለኢቫና እንደሰጣት ከነገረሽ ለምን ቅድም ዝም አለችኝ? ቅድም እኮ አብረን ቤት ውስጥ ነበርን። ምናልባት ወይ ረስታ ይሆን እንዴ? አይመስለኝም። ሰጧት አለችሽ? አዎ ሰጥቻታለሁ አለችኝ እኮ። እርግጠኛ ነሽ? ረስተሽው እንዳይሆን ተቀብለሽ እንዳይሆን። በፍጹም አልሰጠችኝም እማዬ። የዝራ ቤት የት ነው? እሱ ጋር የለም። እሱ ጋር ምን ትሰሪያለሽ? እሺ ኢቫና እንዴት ሄደች? ኢቫን! ሊስትሮ 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 አለ ይላል። ሊስትሮ 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 አለ። አንተ ቁጭ ብላ አልሆንልህ አለ መዞር ጀመርክ። እሱን ተወና፣ አንተ ግን ምን እሺ ነው? ምንድን ነው? ወረቀቱን ለሀሴት ሰጣታለሁ ብለኛል ነበር እና ታዲያ የታለ ሰጣት? ደግሞ ያንተን አስጨነቅ? እንዴት አያስጨንቀኝማ? እናቷም እሷም የሌለ ነው እያስጨንቁኛሉ። የት አግኝተው? እቤት ነዋ። የኔን ስራ ታውቂዋለሽ። አንዴ ጫማ ልሰፋ ስገባ እዛ ተገናኘ። ቆይ ለምን እስካሁን ለምንድን ነው ያልገጫት? አይ ልኬላታለሁ። እስካሁን እንኳን ታገኘዋለች። ቢሆን ነው የሚሻለው። ሌላ ነገር አስበህ መስሎኝ የሌለ ተናድጄ ነበር። ምን ላስብ እችላለሁ? ለማንኛውም እኔ ልሂድ። ግን ደግሞ እንደዚህ መንቀሳቀስ አሪፍ ነው። ምናልባት የሚንቀሳቀሱ እድሎች ልታገኝ ትችላለህ። እኔም እሱም ብዬ ነው። ደግሞ ቶሎ ሰፈር ቀይር። ዞር ሳልል አንዱን ይዘው እንዳትሄድ። ምን እሺ ነው ብራዘር? አንዴ ሰረኩና ሌባ አደረከኝ? አይ ስለ አንተ በጣም ብዙ ሰምቻለሁ። ቆይ ደግሞ ማን ነገረ? ያቺ ናታ ትሽ እቺ ብጠይቃት ራሱ ምንም አታውቅም። የሆነች ጨምላቃ ስታስጠላ። ጭራሽ ስድብ ጀመርክ? በላውን ሂድ። ሊስትሮ 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 ሌላ ሊስትሮ ሊስትሮ እሺ ኔክስት ዊክ ከዝራ ጋር እንመጣለን። ኢቫና ቆይ አንዴ እደውላለሁ። ምን ፈለግሽ? እዝራ ወረቀቴን ሰጥቶሻል? አልገባኝም። አገኘሽው ልጅ? ኢቫና ምን ታፈጣላችሁ? እዝራ የሰጠሽን ውጤት ስጭኝ። ሰጠውሽ እኮ። ቆይ ስንት ጊዜ ነው የምሰጥሽ? መቼ ነው የሰጠሽኝ ደግሞ? እየካድሽኝ ባልሆነ ሀሴት። ምን አስጋረኝ? ምንድን ነው የምታወሪው? ውጤቴን እኮ ነው ያልኩሽ። በግራ አታጋቢኝ ሀሴት። ልክ ከእዝራ ቤት እንደመጣሁኝ እናትሽ ወደ እዝራ ቤት እንደሄደች ነግረሽኝ እረስቸው ነው እንጂ እኮ ወረቀቱን ከእዝራ እጅ ተቀብዬ በእጅሽ ነበር የሰጠውሽ። ሀሴቴ! ኧረ እማዬ አልተቀበልኩም። አንቺ አምሻ እንዴ? መቼ ነው የሰጠሽኝ? ለምንድን ነው እየፈጠርሽ የምታወሪው? ደግሞ ከጠፋበት ሲገኝ እንደዚህ የማይሆን ሀሳብ ማሰብ ጀመርሽ። ፍርዬ ግን ይች ልጅ ለምን ታምኛታለሽ? ሀሴቴ ምንድን ነው እሱ? ኢቫና! ኡፍ በቃ አጨቅጭቁኝ፣ ውጡልኝ። አልወጣም፣ እኔ አልወጣም። ወረቀቴን ብቻ ስጭኝ። ሀሴት ለምን በዚህ ልክ ታስመስያለሽ? ለምን እናትሽንስ ትሸውጃታለሽ እንዴ? ለምን እውነቱን አትነግሪያትም? ውጤቱን አሰርተሽ ነው እንጂ ትክክለኛ የራስሽ ውጤት እንዳልሆነ ለምን አትነግሪያትም? ይሄ ሁሉ ድራማ፣ ይሄ ሁሉ ነገር ወረቀቱ ጠፋብኝ ብለሽ ትክክለኛ ውጤትሽ ስላልሆነ ላለማሳየት ነው አይደለ? እስኪ እናትሽን ያት፣ ትንሽ እንኳን አታሳዝንሽም? ታሳፍሪያለሽ። ቆይ ለምን የሰው ልጅ በዚህ ልክ እንደዚህ ያደርጋል? ቆይ ልጅቷ ማናት? ለምንድን ነው እንደዚህ የምትዋሸው? ሀሴቴ እርግጠኛ ነሽ ኢቫና ላንቺ አልሰጠችሽም? እማዬ የነገርኩሽ
በፍጹም ለኔ አልሰጠችኝም። እዝራን አሁኑን ማውራት አለብኝ። ሂጂ እስቲ በር ክፈች። እዝራ። አሴት እንዴት ነሽ? ስፈልግ መጣ እዝራ። ምን ነው ለምን ፈለግሽ? ወረቀቴን እኮ እዝራ። ለምስጋና ከሆነ ችግር የለውም ማመስገን ይጠበቅብሽ። አይ ኢቫን አልሰጠችኝም። እንዴ እንዴት እስካሁን? አላውቅም እዝራ እንዴት እንደሆነ። እማያውን ስትወጣ አንተ ለኢቫና እንደሰጣት ነገረችኝ። ኢቫናን ስጠይቃት ደግሞ ሰጥቼሻለሁ አለችኝ። እንዴ እኔም እኮ እንደሰጠችሽ ነበር የማውቀው። ለእኔም እንደዛ ነው ያለች። በፍጹም ለእኔ አልሰጠችኝም። ለምን ተዋሻለች? እርግጠኛ ነሽ? አዎ አልሰጠችኝም። ትክክለኛ ውጤት እንዳልሆነ ለማየ ስትናገር ነበር። እባክህ እዝራ ልታግዘኝ ትችላለህ? በቃ እኔ አውራታለሁ፣ አንቺ አታስቢ። ልጅሽስ? በር ልትከፍት ወጣች። ማን መጣ? ሂባ። እዝራ። ለሴት ጫት ያልኩሽን ወረቀት የተደረግሽ እንዴ ቆይ ስንቴ ልናገር? ጆሮአቸው አይሰማም እንዴ? ሀሴት ለምን እውነቱን አልነግሪያቸውም? ለምን እኔን ታደክሚኛለሽ? ቆይ ስንቴ ልናገር? ስንቴ ላውራ? ኢቫ። ኡፍ ሀሴት፣ ቆይ ለምን ተዋሻለሽ? ለምን እውነቱን አትናገሪም? ቆይ ግን አንቺ ምን አይነት ሴት ነሽ? ልጅ ያልተቀበልኩም አለች እኮ አልሰማሽም? ፍሬ፣ ለምን ልጅሽን ብቻ ታምኛለሽ? እሷ እኮ እያታለለችሽ ነው። ኢቫና። ምንድን ነው እዝራ? ታውቀዋል ግን ለማንም ተራ ሰራተኛ ተብሎ እኮ ነው እናንተ መጨቃጨቅ የለብንም። በቃሽ ኢቫና፣ ከልጅነት እስከ እውቀት ከፍ ዝቅ እያረግሽኝ ስትናገር ይቆይተሻል። ከዚህ በኋላ ግን በልጄ አይቀለድም። የልጄን ወረቀት ስጫት። አዎ ኢቫና፣ እሱ የሰጠሽን ወረቀት ያው እዝራ ባለበት ነው የምጠይቅሽ። አሁን ወረቀት ይመልሽልኝ። በህልምሽ መሆን አለበት። ቆይ አሰሚኝም እንዴ? ወረቀቱን ሰጥቼሻለሁ። አሴት እየዋሸች ነው። ቆይ አንቺ ምን አይነት ሰው ነሽ እንዴ? ምንም ነገር ለእኔ አልሰጠሽኝም። ፈጣሪሽን እንኳን አትፈሪም እንዴ? እኔን ስለ ፈጣሪ አንቺ አታስተምርኝም። ፈጣሪን ብትፈሪና ፈጣሪን ብታቂ ኖሮማ እናትሽን በዚህ ልክ አሸውጃትም ነበር። አስመሳይ። በቃሽ፣ በቃሻል። ከዚህ በላይ እንዳትናገሪ። አሁን ወረቀቴን ብቻ ስጪኝ። ኢቫና። ወይ ይዝራ፣ እየጠበቅንሽ ነው። የሰጠሽን ወረቀት ለባለቤቷ መልሽላት።